ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ። ያ መድኃኔዓለም የማርያም ጸጋ ትንሣኤ በዓል መለያው መጀመሪያ ሰላምታ ነው። አንድ ሰው የክርስቶስ ትንሣኤ ከጀመረበት ከትንሣኤ በዓል ጀምሮ ለሁለት ወራት ያክል ሰላምታው ይቀየራል። ክርስቶስ ተንሥአ እሙታን ብሎ ይጠይቃል። ተመላሹ በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም በሚል ሰላምታው ይቀየራል እና ከዚያ ጀምረን እንግዲህ ወደ ትንሣኤው እንመጣለን። ከሁሉ አስቀድሞ እንግዲህ ትንሣኤውን በዓል አካባበሩን በተመለከተ በሁለት እንመለከተው። አንደኛው መንፈሳዊ፣ ሁለተኛ ደግሞ ትንሣኤውን እንመለከታለን። የትንሣኤውን መንፈሳዊ እይታ ምንድን ነው ስንል መጀመሪያ እንግዲህ በዓሉ የሚከበረው ከዋዜማው ጀምሮ ነው። ከዋዜማው ከዕዳን ሱር ጀምሮ እንግዲህ በራሳችን ላይ ቄጤማ እናስራለን። ይህም ቄጤማ ክርስቶስ መነሳቱን የሚናገር የሚያውጅ ነው። አባቶቻችን አዳም ነፃ ወጣ ክርስቶስ ተነሳ የሚሉን አዋጅ እየነገሩን ገብረ ሰላም በመስቀሉ ሰላም ደረገ የሚል ምልክት እንይዛለን። ከትንሣኤ አስቀድሞ ይሄን አስቀድማ በኖህ ዘመን የነበረችው ርግብ እንደተናገረችው ከዚህ በኋላ የጥፋት ውሃ ቆሟል፣ ዝናቡ ቆማ ብላ እንደተናገረችው አስቀድሞ ከትንሣኤ በፊት ይሄንን እያደረግን ወይና እንግዲህ ያለት ከሌሎቹ ቀኖቹ ለየት ያለ ነው። ምክንያቱም አንደኛ በጾም ነው የሚታሰበው። ቅዳም ሱርን የሚባል የተሻረ ይላል። ምክንያቱም የሻረ ማለት ያው ጾም ቅዳሜ ቀን አይጾምም፣ በዛ ቀን ብቻ በዓመት አንድ ቀን ይጾማልና እሱን በማሰብ ነው፣ በጾም ነው የሚታሰበው። ከዋዜማው ጀምሮ እንግዲህ ከምሽቱ ጀምሮ አስቀድሞ ንባባት ይነባሉ። በይበልጥ የዮሐንስ ራእይ መጽሐፍ ይነበባል። ቀድሞ ከምዕራፍ 1 እስከ መጨረሻው ምዕራፍ ድረስ ያለውን ሲነበብ ይቆይና ወደ ምሽቱ ላይ ወደ ማህሌቱ ይገባል። ማህሌት ይጀምራል። ካህናቱ ይሰበሰባሉ። ትልቁ የሚጠበቀው መብራት ነው። የትንሣኤ መለያው ሁሉም ሰው መብራት ይበራልና ያ መብራት ይጠበቃል። ከዛ ፊት እንግዲህ ሌሎቹ ጸሎቶች፣ ንባቦች ከጸለዩ በኋላ ትንሣኤ ከለለ አመነ ብርሃነ ከፈኑ ለእኛ ላመን ነው ብርሃንን ላክልን የሚል ታላቅ የሆነ ብርሃን መቅደሱ ሁሉም ሰው ያበራል። እየተዘመረ እንግዲህ ትንሣኤውን በዓል አዋጅ ይታወጃል። በዚህ በደስታ ነጭ ለብሶ ያደረው ምዕመን ሁሉ በሌሊት ላይ ይህንን በዓል ካከበረ በኋላ ወደ ቅዳሴው መግቢያ ነው የሚካሄደው። ቅዳሴው ከሌሊቱ 6 ሰዓት ጀምሮ እስከ 9 ሰዓት ድረስ ይቀደሳል። ስጋ ወደሙን ከተቀበልን በኋላ በዓሉ የሌሊቱ መርሃ ግብር በዚህ መልኩ በደስታ ዝማሬው ይከበራል ማለት ነው። ወደ ስጋዊው ደግሞ ከዚህ በኋላ ደግሞ ቅዳሜ ከዚሁ ተያይዞ ነው አብሮ ለሚከበረው። ልክ ትንሣኤውን ካከበርን በኋላ ስጋው ደግሞ ተቀብሎ ቅዳሴው ካለቀ በኋላ ሁሉም የተዘጋጀው ማዕድ ሌሊት ጀምሮ ይህን ትንሣኤውን በዓል በደስታ ቤተሰብ፣ ዘመድ አዝማድ ሁሉም ሰብስቦ የክርስቶስን ትንሣኤ ያከብራል ማለት ነው። ከሌሊት ጀምሮ የነቢያት መዝሙራት በሙሴ መጽሐፍ የጻፉትን ከሁሉ በላይ ደግሞ እነ ዮሐንስ አፈወርቅ እያንዳንዱ መጽሐፍ ላይ ትርጓሜ ሰጥተዋል። ብዙ አባቶች እና ተግሳጾችን፣ ገድሎችን፣ ድርሳናትን ሲነበብ ይቆይና ጸሎተ ሐሙስ፣ አዲስ ሐሙስ ወይም ምሴተ ሐሙስ፣ የአዲስ ኪዳኗ ሐሙስ ትባለች። የራስም ምሽት ወይ ደግሞ ምሴተ ሐሙስ ስርዓት የሚበላበት ስርዓተ ቁርባን የሚተሰራበት ቀን የመጀመሪያው የብሉይ ኪዳኑ ስርዓት አልፎ አዲስ ኪዳን የተመሰረተበት ነውና በጣም የሐሙሱ በዓል አስቀድሞ ኦሪታውያኑ ወይም የአይሁድ ሕዝብ በዓል ያከብሩ ነበር፣ የፋሲካን በዓል። ይቺ ደግሞ የአዲስ ኪዳኑን በዓል ማክበሪያ ስለሆነች ክርስቶስ እራት ያበላበት፣ እግራቸውን ያጠበበት፣ እንደሚያዝ እንደሚሸጡት ይህን ቀድሞ የነገረበት ቀን ነው። ሐሙስ ዕለት እንግዲህ በዚህ መልኩ ካለፈ በኋላ ያው ከሌሊቱ ጀምሮ በአይሁድ እጅ ተሰቃይቶ ተይዞ ወደ ፍርድ ቀርቧል። ቤተክርስቲያናችን ይህን ቀን በአራት ነው የምትከፍላት።
የአርቡን ዕለት በ4 ቀን የምትከፍለት። አንደኛው የነግ ይሉታል የጠዋቱ በጠዋት ላይ ምን ተፈጥሯል። ልክ ጠዋት ላይ ክርስቶስ የምናስበው የይሁዳን መሸጥ የሚታስበት ስሙ መስጠቱ የይሁዱ ጸሎት ወጻቢሆ ተማከሩ ይባላል። ያን ጊዜ ደግሞ አይሁድ ተማከሩበት። በእሱ ላይ እርስ በርሳቸው ተማክረዋል ለመያዝ። ከተያዙም በኋላ ደግሞ በጣም ደስተኞች ነበሩ። ወደ እስኪነጋ ድረስ አይኑን እያሰሩ ማን የኮረኮመ እያሉ ይሄ ምሽት የሚታሰበት ነው። ይበልጥ ጴጥሮስም በዚህ ጠዋት ማለዳው የነጉ ላይ ነው እንግዲህ አላቆም ብሎ የካደው። ይህን ሁሉ የሚነበብበት ወይ የሚታሰብበት ሰዓት ነው። ሁለተኛው የ3 ሰዓቱ ጸሎት ነው። እንግዲህ ከነጉ በኋላ ከማለዳው በኋላ የ3 ሰዓት ነው። በ3 ሰዓት ጸሎት ጌታችን የተቀበላቸውን መከራ እናስባለን። መገረፉን በይበልጥ በአደባባይ መቆሙ እናስበት ነው። 3 ሰዓት ላይ ግርፋትም ተገርፏል። በዚህ 6666 ግርፋት። ለምን ጲላጦስ ለማስማማት ፈልጎ ያደረገው ገርፎ ነው ይስጣቸው፣ ግን እነሱ አልንቀበልም አሉ። ከዛ 6 ሰዓት ላይ እንላለን ጸሎቱን። 6 ሰዓት ላይ የተሰቀለበት መስቀል የተሸከመበት ወደ ቀራንዮ የወጣበት ይህን ሁሉ ይታስበት 6 ሰዓቱ ነው። ከዛ ወደ 9 ሰዓት እንላለን። 9 ሰዓት ላይ ያው ቅዱስ ነፍሱ ከስጋው ጋር የተለየችበት ሰዓት ነው እና በዚህ ሰዓት ጨረቃ ደም መምሰል፣ የከዋክብት መውደቅ፣ የፀሐይ ይህን ሁሉ ታምራቱ የሚታሰብባትና ከዛ በኋላ 11 ሰዓት ላይ ነው። 11 ሰዓት ላይ እንግዲህ ከመስቀል የወረደበትና ወደ መቃብር የገባበት ስርዓት ነው። ቤተክርስቲያናችን እነዚህን 4ቱን ከማለዳው ጀምሮ የጠዋቱ 3 ሰዓቱን፣ የ6 ሰዓቱን፣ የ9 ሰዓቱን፣ የ11 ሰዓቱን ጸሎት 4ቱን ወንጌላውያን ስለጻፉት በ4ቱ ወንጌላውያን የተጻፉትን ይነበባል። በእያንዳንዱ ሰዓት ጸሎት ይጸልያል እና በክርስቶስ ይችን የአርብ ቀን ውለ አንዳንዶቹ መልካም አርብ ይሏታል፣ አንዳንዶቹ ደግሞ የጭንቀት አርብ ይሏታል። የሀዘን አርብ ተብላ ታውቃለች። ትልቁ ነገር አርብ የሚለው ሀሳብ ስናነሳ አርብ የሚለው የግዕዙን ቃል ይዘን፣ ምክንያቱም አያዙ እሁድ ካልን 1፣ ሰኞ ስንል 2፣ ሰሉስ ስንል 3፣ ረቡዕ ስንል 4፣ ሐሙስ ስንል 5 ነው። አርብ ስንል ግን 6 ማለት ነበረብን። ግን አርብ ማለት መግቢያ ማለት ነው። ትርጉም አለው። ገባ ማለት ነው። አርብ አሁን ፀሐይ ከምስራቅ ወጥታ በምዕራብ እንደምትገባ ምዕራብ መግቢያ እንደሆነ አሁን አይሁድ ቅዳሜ ስለሚያከብሩ አርብ መግቢያቸው ነው፣ የሰንበት መግቢያ ነው። ስለዚህ ይችን አርብ ቀን የምናስባት አንደኛ የአዳም መከራ ያለቀበት ቀን ነው፣ የተካተተበት ቀን ነው። የተደመደመ መካተቻ ይሉታል። በዚህ በአይሁድ መና ይወርድ የነበረው ከሰኞ እስከ ሐሙስ ነው። አርብ ዕለት መጨረሻው ነው። አርብ ቅዳሜ ስለማይወርድ አርብ ቀን የሳምንቱ መና የሚካትበት ቀን ነው። በየቀኑ አንዳንድ ቀን ይመጣል። አርብ ቀን የቅዳሜ ቀን ይመጣ ነበር። ስለዚህ አርብ ቀን መካተቻም ጭምር ስለሆነ መካተቻ ነው። የእኛ መከራ የተሰቃየ ያለቀበት ቀን፣ መናው የወረደበት የመጨረሻው ቀን አርብ ቀን ነው እና አርብ ቀን መከራ ያለቀበት፣ ስቃይ ያለቀበት፣ የእኛ መከራ ያለፈበት፣ ክርስቶስ ለእኛ መከራ የሞተበትን ቀን የምናስብበት ስለሆነ አርብ ቀን ነው የምንላትና ታላቅ የሆነ ትርጉም ነው ያላት። ለእናታችን ታላቅ ምስጢር ነው ያላት። ለዚህም ነው በጾም ዓመቱን ሙሉ የምንጾመው። ለዚህ እኮ ነው አርብ ቀን ክርስቶስ ሲቀበል መከራ። ስለዚህ እንዴት ነበር ያለፈው ስንል በ3 ነገር ነው። አንደኛ ክርስቶስ በዚህ ቀን አለመናገሩ ተመዝግቧል። ዝም ነው ያለው። ክፉ አልተናገረም። ሲሰድቡትም አልሳደበም። ሲስቱበትም መልሶ አልዛትም። ሲጸሉትም አልጠላቸው። እንግዲህ ይህ ሁሉ መከራ ደርሶበት ያላንዳች በደል ያላንዳች ጥፋት አልተገኘም። ጥፋት ወይ ተረከበ ሐሰተ ውስተ አፉ፣ በአንደበቱ ምንም አልተገኘም። በንግግሩም በልቡም በስራው ምንም ንጹሕ ሆኖ ነው ይህን መስዋዕት የቀበለው እና ይህንን ደግሞ እርሱ ያለ ቂም ያለ በቀል ያለ ዛቻ እና አገኛቸዋለሁ እንዲያደርጋቸው ሙሉ ሳይዛት እያፈቀራቸው የሚያደርጉትን አያውቁምና ይቅር ብላቸው ሲል መስቀል ድረስ ታግሷል። ይህን ፍቅር አሳይቷል እና በዝምታው በጣም ተደንቋል። በዚህ ቀን አርብ ቀን ክርስቶስን የምናደንቃቸው አንደኛው ዝምታው ነው። ቤዛ ሊሆን ለኔ ጎኑን ተወጋ፣ እንደ በግ ይሉታል። አሁን በግ ሊሸልቱ ሲቆም አይናገርም። ክርስቶስም እንደሚሸለት በግ ይዘውት ሲገፉት፣ ልብሱን ሲገርፉት መልሶ አልሰደበም። ይሄ በጣም የሚደንቅ ዝምታው ነው። ጲላጦስም አስደነቀው ነገር ይሄ ነው።
መልሳ አትናገርም ወይ? ሲሰድቡ የሚሉት ነገር አትከላከልም ወይ? አሁን በፍርድ ቤት እንዳለው ጉዳዩ ላይም ለመዳንም ለመትረፍም የተሰጠው ነገር የለም። በዝምታ ነው እስከ መስቀል ድረስ ሄደው። ሌላው በንግግሩ ደግሞ ይታወቃል። ይችለት ክርስቶስ 7 ቃላት ተናግሯል። 7ቱ አጽብሃ መስቀል ይሉታል። መስቀል ላይ ሆኖ 7 የህይወት ቃሎች ተናግሯል። አምላኬ አምላኬ ለምን ተውከኝ የሚለውን ቃል የዳዊትን ዝማሬ አንስቶ ተናግሯል። የሚያደርጉትን አያውቁምና ይቅር በላቸው ብሏል። አንቺ ሴት እነሆ እናትሽ እነሆ ልጅሽ ብሎ ለዮሐንስም ሰጥቷል። ተጠማሁኝ ብሏል። ዛሬ በገነት ከኔ ጋር ትሆናለህ ብሏል። ነፍሴን በእጆች አደራ እሰጣለሁ መጨረሻ ተፈጸመ ብሏል። እነዚህ 7ቱ ለህይወታችን የተነገሩ ቃሎች ናቸው፣ የህይወት ቃል ተብሎ የሚታወቁት እና በዚህ ቀን እነዚህን ቃሎች ነግሮናል። በጣም ደግሞ እንደው ልቤን የሚነካውና ሁሌ ባስበው ደስ የሚለኝ ተፈጸመ የምትለው ነች። ክርስቶስ የመጨረሻ ቃል የተናገረው የነቢያት ቃል መፈጸሙን አውቆ ተፈጸመ አለ ማለት የተፈጸመው ሞቱ ነው። በዛ ቀን ሞቱ ተፈጽሟል። ከዛ በኋላ ራሱን ዘንበል አድርጎ ነፍሱን በፈቃዱ አሳልፎ ሰጠ ነው የሚል። ተፈጸመ ካለ በኋላ የተናገረው አናየም። ህይወቱ ነው ህይወት የተፈጸመው። ግን ስንመለከተው በጣም በጣም ተናግረን የማንጨርሳቸው ነገሮች ክርስቶስ ፈጽሟቸዋል። አዳም 5500 ዘመን ትቀጣለህ ተብሎ እርግማን ወርዶበት ነበር። ለ5500 ዘመን ተፈጸመ ሲል ይሄ ሁሉ አለቀ፣ ተፈጸመ። መከራው ተፈጸመ፣ ስቃይ ተፈጸመ፣ ሀዘን ተፈጸመ፣ ፍዳ ተፈጸመ፣ ኩነኔ ተፈጸመ። ሌላው ነቢያት ተናግረው ነበር። ምን ብሎ ይወርዳል ይወልዳል ብለው፣ እሱ ደግሞ በሞቱ ተፈጸመ። ብዙ ነገሮች የተፈጸሙ ነገሮች ክርስቶስ ከሁሉ በላዩ ሞታችንን በእርሱ ሞት ፈጸመልን። ይህን ቃል ነበር በሁለተኛ ነገር መናገሩን የምናስበው ነው። ሌላው እንግዲህ ሶስተኛ የምናየው ነው ወደ እሱ የተነገሩ ነገሮች አሉ። ወደ ክርስቶስ የተነገሩ ነገሮች ከሁሉ በላይ እንግዲህ 5 ሰዎች በአደባባይ መስክረዋል ንጹህ እንደሆነ ምንም ኃጢአት የለበትም ያሉ። ይሄ የሚነሳበት ነው። 5ቱ ሰዎች ምስክር የሰጡበት። ለምሳሌ ክርስቶስ ኃጢአት እንዳልሰራ ያለ በደል እንደሰቀለ ከሁሉ አስቀድሞ ይሁዳ ነው የተናገረው። ከሸጠ በኋላ ንጹህ ደም ሰጠው። ከሸጠ በኋላ ብሩን በተነ። ከበደ ግን ሸጠው እሱ ነው ብሎ ከሸጠ በኋላ ግን አዘነ በጣም። ንጹህ ደም ሰጥቻለሁ ብሎ። ሁለተኛ የጲላጦስ ሚስት ሲያቃዣን ያደረችው እና ወደ ባሏ ልካለች መልእክት። ይሄ ሰውዬ ንጹህ ሰው ነው እጅህን በእጅህ እንዳትጭን ብላ መልእክት ልካለች ለጲላጦስ ሚስቱ። ሶስተኛ ጲላጦስ ራሱ እጁን ታጥቧል ንጹህ ሰው ብሎ ንጹህነቱን መስክሯል። በአራተኛ ደረጃ 100 አለቃ ሲያልፍ ዓለታት ሲከፋፈቱ መጋረጃው ሲቀደድ ከዋክብት ሲረግፉ አይቶ ይሄ በእውነት ንጹህ ጻድቅ ነበር ብሎ መሰከረለት። መጨረሻ 5ኛ በቀኝ ወገን የተሰቀለው ይሄ ንጹህ ነው ብሎ። ስለዚህ በንጽህና ሞቱን እነዚህ የተናገሩ ናቸው። ክርስቶስ ዓርቡን ዕለት የምናስባቸው በዝምታው በእርሱ ንግግርና በሰው ምስክርነት የምናስበትና ትልቅ ታሪክ አለ። ዕዝራ በመሰንቆ ዳዊት በበገና ያከበረ አምላክ ይድረስ ምስጋና አሜን። ክርስቶስ ወደ መስቀል ላይ የወጣበት ትልቁ ነገር ለጥሪ ነው። ከፍሉ እርቅም ጭምር ነው። እኛና እግዚአብሔር ጣልተን ነበርና እርሱ በመካከላችን ሆኖ ሰውና እግዚአብሔር ለማስታረቅ ትልቅ የፍቅር ስራ ነው የሰራው እና አንድ ሰው ትንሣኤን እያከበርኩ ነው ዛሬ ደስ ብሎኛል ክርስቶስ ተነሳ ስንል 4 ነገሮችን እናስብ። የመጀመሪያው ፍቅር ነው። በእውነት ለመናገር ቅዱስ ዮሐንስ እንደተናገረው ከዚህ የበለጠ ፍቅር ለማንም የለውም ተብሏል። ሰው ለወዳጁ ሊሞት ይችላል፣ ለጠላት ግን መውደድ ከባድ። ጠላቶችን ሳለን የወደደን ይሄን የፍቅርን ጥግ ማንም ሰው ሊያደርገው አይችልም። ሌላው ደግሞ የፍቅሩን ነገር ስንመለከት ሰው ወንድሙን፣ እህቱን፣ እናቱን፣ አባቱን ይወዳል። ግን ጠላቱን መውደዱን አይቶን ለመቀበል የሚያስቸግርና ጠላቶቹ ሳለን መወደዱ ይሄ የፍቅር ጥግ ነው። አሁን ግን የተባለ ያለ ነው ትንሣኤ ለምናከብረው ውደዱት ነው የሚል። ወንድሞቻችሁ ውደዱ። ጠላት መውደድ ከባድ ነው። መውደድ ያቃተን ሰው ከወንድሙ ጋር ከእህቱ ጋር ከቤተሰቡ ጋር ከጎረቤቱ ጋር መኖር ያቃተን ክርስቶስን የሚያስብ ግን ይወዳል። እንኳን ወዳጁን ጠላት መውደድ ይቻላል የሚል ትልቅ ምስክርነት ነው ያለው እና የመጀመሪያ ፍቅር ነው እናስብ። ስለ ፍቅሩ በአጭሩ ቋንቋ የሚገለጻለን ድርሳናት ቢጻፉ አይበቃም። በጣም ብዙ ነው የክርስቶስ ፍቅር። የክርስቶስ የሞቱ ጥያቄ ፍቅር ነው።
እንዴት ያለውን እግዚአብሔር አምላካችን ለኛ ያለውን ፍቅር እንዴት እንደሰጠ ለቅዱስ ዮሐንስ በልጁ አውቋል። ልጁ ስለሰጠና ይሄ ፍቅር ጥግ ነው። ሌላው ትህትና ነው። ከሰማያት ወርዶ መስቀል ላይ መዋሉ እርሱ እኮ በሰማያት ባለው በመባረቅ ድምፅ የሚመሰገን ሰዓት ዙሪያውን የከበበው ጌታ አይኖች የማዩት ጌታ ነውና እርሱ ይሄን ሁሉ መርመር ትቶ ያን ዙፋን ትቶ እኛን ወዶን ለሞት ድረስ መውደዱ ይሄን ነው ትንሣኤን ለሚያከብሩ ሰዎች ለካ እኛ ትንሹ ስልጣን ያስከበረን እኛ ትንሹ ሳንቲም ትምክተኛ ያደረገን ክርስቶስ እኮ እስከ ሞት የደረሰን ይሄን ያህል ጌታ ነው፣ አምላክ ነው። እንደ መቀማት አልቆጠረውም እና ይሄንን ትህትና ሁላችን ልንማርበት ይገባል። የትንሣኤው ምስክርነት ይሄ ነው። ሶስተኛ መስጠት የሚባል ነገር አለ። አሁን ክርስቶስ ራሱን ይሰጠን አንድ ቻለም ይሄውን የመስቀል በዓል የተሰጠ ብዙ ነገሮች አሉ። አንደኛ ገነት ሰጥቶናል በመስቀሉ። ሁለተኛ ድንግል ማርያም እናት ሰጥታናለች፣ ሕይወት ሰጥቶናል፣ ልጅነት ሰጥቶናል፣ ነፃነት ሰጥቶናል። ብዙ ስጦታ አለ። ከሁሉ ላይ ደግሞ ራሱን የሰጠበት ስጦታ ልዩ ነው። ራስን ከመስጠት የበለጠ ስጦታ ስለሌለ እኛ ለሳንቲማችን የምንኮራው የምንታበዩ ንፉጎች የሆነ ክርስቶስ ራሱን የሰጠን ስጋውን የሰጠን ሕይወቱን የሰጠን ነፍስን መስጠትና ይሄ ትንሣኤ ልጆች ሊያከብሩት የሚገባ ትልቅ ድል አድራጊነት ነው። በዚህ ነው ማሸነፍ የምንችለው። ይሄን ካላደረግን ሌላውን መቀበል አንችልም። ይሄን ማድረግ መስጠት መቻል ትንሹን በእጃችን ያለውን ጊዜ መስጠት ቀላል ነገር አለ። ሰው ጊዜ ይፈልጋል፣ ሀሳብ እኮ ይፈልጋል፣ አይዲያ እኮ ይፈልጋል። ይሄን መስጠት ቀላል ነገር አለ። በአራተኛ ደረጃ እንግዲህ እንደ ትንሣኤው ምስክርነት ወይም እንደ መስቀል ልጆች ማሰብ ያለብን ትልቁ ነገር ከፍቅሩ ከትህትናው ከስጦታው ባሻገር ደግሞ ልናስበው የሚገባው ትህትና ነው። ትሁታን መሆን አለብን። እሱ በትህትና ወደኛ መጣ። እኛ ደግሞ ትሁታን መሆን አለብን። ለሁሉም ለስልጣን ለባለስልጣናትም፣ ለገዢዎችም፣ ለመኳንንትም፣ ለወንድሞቻችን፣ ለሁሉም ሰው የክብር ሰዎች መሆን አለብን። ክብር መስጠት አለብን። ክብሩ ደግሞ ምንድን ነው? ሰው ሁሉ ክብር ይገባዋል። አሁን የምናያቸው ሰዎች በእንገል ላይ ያለው የወደቀው በሹመት ያለው ሁሉም ክብር ይገባዋል። ይሄን ነው አንዳንዶች የሚነገሩ። ክርስቶስ የተሰቀለው ስጋ ያንን የምናከብር ከሆነ የወደቀው ወንድም ያንተ ነው፣ ስጋው ያንተ ነው፣ ያንተ ነው እና አስበን አክብረን ማክበር መቻል ለሰው ልጆች ከአንደበታችን በምናገረው ንግግር መርዳት፣ ማገዝ፣ ማክበር አለብን። ሰው ራስን ብቻ ሳይሆን ማክበር ያለብን ወንድሞቻችን ማክበር አለብን። እነዚህ ስናከብር ነው ስናደርግ ነው ማፍቀርን፣ ትህትናን፣ ስጦታን፣ ክብርን ስንሰጥ ትንሣኤውን ብናከብር የትንሣኤ ሰዎች ማለት ነው። ግን ከዛ በላይ ግን ትውልዱ ያመፅ እኛ እንዳይሆን ያስፈልጋል። ማተብ ያስፈልጋል። ክርስቲያን ነው ይላል፣ በክርስቶስ አምናለሁ ይላል፣ ሞቱን አምናለሁ ይላል፣ መስቀልን እቀበላለሁ ይላል። ግን ፍቅር ያጣል እና ትህትና ያስፈልጋል። ንስሐ ያስፈልጋል። መቀየር መቻል አለብን። መለወጥ መቻል አለብን። ስንተኛ ዓመታችን ነው ዛሬ ትንሣኤ ስናከብር? አምና አክብረናል፣ ከቻምና አክብረናል። ግን የተለወጥ መሆን አለብን። የተለወጠ የንስሐ ሰው ንስሐ ያስፈልጋል። ንስሐ ለግለሰብ፣ ንስሐ ለሀገር ያስፈልጋል። የአደባባይ ንስሐ ያስፈልጋል። በአደባባይ እግዚአብሔርን በድለናል፣ በአደባባይ አጥፍተናል። ትንሣኤውን ብቻ ማክበራችን አለብን። የንስሐ ሰዎች መሆን አለብን። መቀየር መቻል አለብን። መለወጥ መቻል አለብን። እኛ እርሱ የሞተልን እኛ እንድንቀየረው እንድንመስለው ነው፣ እንድንከተለው እርሱ እንድንመስለው ነው። እና የንስሐ ሰዎች ካልሆንን ትንሣኤ ማክበር ጥቅም የለም። ትንሣኤ ብቻ ማክበር መለወጥ መቻል ካለብን ለእኔ ብሎ ሞቷል፣ ለእኔ ዋጋ ከፍሏል፣ እኔም ደግሞ ወንድሞቼን እወዳለሁ፣ እኔም ለሰው ቦታ እሰጣለሁ ካላለ አሁንም ክፋት፣ አሁንም ወንድም መጥላት፣ አሁንም ሌብነት፣ አሁንም ዝርፊያ ሲሆን ክርስትናው ትርጉም ያጣል። ክርስቶስ ለከንቱ አልሞተም። ለከንቱ ሳልሞተ እኛም ደግሞ እርሱን መከተል አለብን። ቢሰድቡንም ቢገርፉንም እስከ ሞት ድረስ መታገስ አለብን። አብ እግዚአብሔር ሃሌሉያ። ክርስቶስ ሞትን ድል አድርጎ የእኛን ሞት ወስዶ የእሱን ሕይወት ሰጥቶን ይህንን ሞት ቁራኝነትና ጉልበቱን ሁሉ አድክሞ አጥፍቶ በኃይል በስልጣን ተነስቷል። ለዚህ ደስታ የተካፈላችሁ ሁላችሁም እግዚአብሔር አምላካችን እንኳን ለብርሃነ ትንሣኤው በሰላም በጤና ደረሳችሁ። እንግዲህ ትንሣኤውን ስናከብር ከእርሱ ጋር ነው የምንነሳው። እንዳንወርቅ ያስፈልጋል። እሱ ሲነሳ እኛ በኃጢአት እንዳንወርቅ ያስፈልጋል። ሕይወታችን እግዚአብሔር አምላካችን የተዋበ የተሳከለ የብርሃን ያደርግልን። መልካም ትንሣኤ። ኢትዮጵያ ታበሰ